ሰላም ሰላም፣ ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን አላችሁ? በዛሬ ፕሮግራማችን እንግዲህ የእንግሊዝ ፕሪሚየር ሊግ፣ የአውሮፓ ሊጎች በአጠቃላይ የዝውውር ዜናዎችን እናቀርብላችኋለን። የተለያዩ የዝውውር ዜናዎች አሉ። በአርሰናል እየተካሄደ ያለውን ዝውውር እንመለከታለን። ሪያል ማድሪድ ውስጥ ምን እየተከናወነ ነው የሚለውን እንዲሁም የምንመለከተው ዜና ይሆናል። የዝውውር ዜናዎች በማንቸስተር ዩናይትድም ውስጥ የምናየው ነገር ይኖራል። ቼልሲ፣ ማንቸስተር ሲቲ፣ በሊቨርፑል በእነዚህ ክለቦች እንዲሁም በሌሎች ክለቦች እንግዲህ የዝውውር መስኮቱ ስለተከፈተ የተለያየ የዝውውር ሂደቶች እየተከናወኑ ይገኛሉ። ተጫዋቾች እንግዲህ ግማሾቹም በድርድር ላይ ይገኛሉ ባለመስማማት እስካሁን ድረስ ዝውውራቸው ያልተቋጨ፣ ሌሎችም ደግሞ ገንዘቡ በስቷል በማለት እንዲሁ እስካሁን በድርድር ላይ ይገኛሉ። አንዳንዶች ደግሞ እንዲሁ ዝውውራቸውን የጨረሱም ዝውውራቸው የተጠናቀቀም ተጫዋቾች ይገኛሉ። እነዚህና የመሳሰሉትን ሀሳቦች እያነሳን ወደ እናንተ እናቀርባለን። በድጋሜ እንደምን አላችሁ? ሰላም ጤና ይስጥልን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራማችን እንዲሰፋ አድርጉ። በቅድሚያ እስኪ አርሰናልን እንመለከታለን። አርሰናል እንግዲህ በዚህ ሲዝን እንግዲህ የዝውውር መስኮቱ ተከፍቷል። ተጫዋቾችን ለማዘዋወር ጥረት እየተደረገ ነው። ሚካኤል አርቴታ ሱፐር ማይክል አርቴታ እንግዲህ ሮጀርስን የመሳሰሉትን ተጫዋቾች ለማዘዋወር ጥረት እያደረጉ ይገኛሉ። እስካሁን ግን በውል ያሳኩት ተጫዋች የለም። አርሰናል እንግዲህ የሞሮኮውን ድንቅ አዩ ቦአዲን ለማስፈረም፣ ይሄ እንግዲህ በዓለም ዋንጫ ላይ ባሳየው ብቃት መሰረት አዩ ቦአዲን ለማስፈረም ጥረት እያደረገ ይገኛል አርሰናል። ሌሎችም እንዲሁ በአርሰናል ራዳር ውስጥ የገቡ ተጫዋቾች አሉ። እነ ጁሊያን አልቫሬስ የአትሌቲኮ ማድሪዱ እንግዲህ ድንቅ አጥቂ ነው እንደሚታወቀው። ይህ ተጫዋች እንግዲህ ባርሳም ይፈልገዋል፣ በሪያል ማድሪድ እየተፈለገ ይገኛል፣ በአርሰናል እየተፈለገ ይገኛል። ነገር ግን አትሌቲኮ ማድሪድ ልጁን ለመልቀቅ ፈቃደኛ ባለመሆናቸው ጁሊያን አልቫሬስ ግን ልቀቁኝ፣ በቃኝ፣ በቃ በዚህ ክለብ ውስጥ በቃኝ፣ ልቀቁኝና የምፈልገው ክለብ ሄጄ ልጫወት እያለ ሀሳቡን እየገለጸ ይገኛል። እንደሚታወቀው አትሌቲኮ ማድሪድ ለባርሴሎና መሸጥ አይፈልግም። ምክንያቱም ደርቢ ናቸው ሁለቱ፣ የአንድ ክለብ ደርቢዎች ናቸው። ለሱ ለተቀናቃኙ መሸጥ በፍጹም አይፈልግም። ወደ ሪያል ማድሪድም ይሄዳል ተብሎ አይታሰብም። አርሰናል ይህንን ድንቅ አጥቂ የራሱ ለማድረግ የተሻለ እድል አለው እየተባለ ይነገርለታል። እንግዲህ አርሰናል ምን ማድረግ ይችላል? በቀጣይ እንግዲህ ይህን ዝውውር ያጠናቀቃሉ ወይስ እንዴት ሊሆን ይችላል የሚለውን እያየን የምንዘግብላችሁ ይሆናል ማለት ነው። ሪያል ማድሪድ ስሙ ከኮርዳኮ ካላፊዮሪ ጋር ከካላፊዮሪ አርሰናሉ ተከላካይ ጋር በጣም ተያይዘዋል። ካላፊዮሪን ለማዟዟር ከወዲሁ እንግዲህ ወደ ራሳቸው ወደ ሪያል ማድሪድ ለመውሰድ ጥረት እያደረጉ ይገኛሉ። ይሳካለታል የሚለው ሌላው ጉዳይ ነው። አሁን ግን ወደ ፊሪዮን ሂንካፔ ፊታቸውን አዝረዋል። ወደ ሂንካፔ አዝሯል ሪያል ማድሪድ ፊቱን። ምክንያቱም ካላፊዮሪ ያልተሳካለትም የካላፊዮሪ ዝውውር። አሁን ግን ሂንካፔን ለማዘዋወር ጥረት እያደረጉ ይገኛሉ። ይህም የስፔሻሏን የጆዜ ሜሪኖ እጅ ነው ከጀርባቸው፣ የሳቸው እጅ ያለበት እየተባለ እየተነገረ ይገኛል። የተለያዩ የዜና ምንጮች እንደሚያሳዩን ከሆነ ይህ እንግዲህ ሂንካፔ በኢኳዶር ብሔራዊ ቡድን ውስጥ ለኢኳዶር ብሔራዊ ቡድን የሚጫወት ኢኳዶራዊ ነው። በጣም ድንቅ ብቃቱን እያሳየ የሚገኝ ተጫዋች ነው። ምናልባትም ማድሪድ ይህንን ተጫዋች የተሻለ ዋጋ የሚያመጣ ከሆነ የመውሰድ እድሉ የሰፋ ነው የሚሆነው። ሌላው ቅድም እንዳልኳችሁ እንግዲህ ሪያል ማድሪድ ኢብራሂማ ኮናቴን ቀደም ብሎ አስፈርመዋል። የበርናንዶ ሲልቫን ዝውውር እንዲሁ አጠናቋል። በርናንዶ ሲልቫ ከሲቲ አትሌቲኮ ማድሪድን መቀላቀሉ ይታወቃል። ኢብራሂማ ኮናቴም እንደዚሁ ፊርማውን ያሳረፈ ተጫዋች ነው። በቀጣይ እንግዲህ ምን እንደሚከሰት ባናውቅም ሌሎች ተጫዋቾችንም ሪያል ማድሪድ ለማዛወር እንደዚሁ እየሰራ ይገኛል። ሂንካፔ እንግዲህ በ24 ዓመቱ ላይ ይገኛል። አምና አርሰናልን በነፃ ውሰት ነበር የተቀላቀለው። ዘንድሮ እንግዲህ
በነፃው ሰት ከተቀላቀለ በኋላ የ4 ዓመት ውል ነው የፈረመው የነበረ። በዚህ ዓመት ግን ወደ ሪያል ማድሪድ ይሄዳል ወይስ በአርሰናል ይቆያል የሚለው እስካሁን ድረስ ግልጽ አልሆነም። አንድሬ ቤርታ ከአትሌቲኮዎች ጋር ጥሩ ግንኙነት ጥሩ ጓደኝነት አላቸው በመባል ይነገራል። በዚህ መሰረት ምናልባትም አንድሬ ቤርታ እንግዲህ ከሱፐር ማይክል አርቴታ ጋር በመቀናበር አንድ ላይ በመሆን የጁሊያን አልቫሬዝን ዝውውር በቀላሉ ይጨርሱታል ያጠናቅቁታል የሚል ግምት አለ። ምክንያቱም አንድሬ ቤርታ ከአትሌቲኮ ማድሪድ ጋር የቅርብ ወዳጅነት እንዳላቸው ግልጽ ነው። ምናልባትም ይህንን ወዳጅነታቸውን ተጠቅመው ጁሊያን አልቫሬስን ወደ አርሰናል ሊያመጡት ይችላሉ የሚሉ ብዙ የዜና ማሰራጫ ሚዲያዎች እየገለጹት ይገኛሉ። እናንተስ ምን ትላላችሁ? በእርግጥ ጁሊያን አልቫሬስ ወደ አርሰናል ይመጣል ወይስ ባርሴሎና ወይስ ሪያል ማድሪድ ወይስ ማንቸስተር ሲቲ? የጁሊያን አልቫሬስ መጨረሻ ማረፊያው የት ይሆናል የሚለውን እስኪ ኮሜንት ሴክሽን ላይ አስቀምጡልን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራማችን እንዲሰፋ አድርጉ። በሌሎች ትንታኔም እንዲሁ በብዙ እንገናኛለን። አሁን የዓለም ዋንጫ በጣም በሚገርም ሁኔታ እየተካሄደ ይገኛል። የዓለም ዋንጫንም በቀጣይ እንዳስስላችሁ ነው የሚሆነው። እንደነገርኳችሁ ሌላው እንግዲህ ይሄ የቀድሞ የማንቸስተር ዩናይትድ ድንቅ አጥቂ የነበረው ማርከስ ራሽፈርድ በአሁኑ ሰዓት በባርሴሎና ቤት እየተጫወተ ይገኛል። ለሀገሩም አሁን በብሔራዊ ቡድንም የዓለም ዋንጫን እየተጫወተ ይገኛል። ነገር ግን በውሰት ነበረ ከማንቸስተር ዩናይትድ ወደ ባርሴሎና የሄደው። ምናልባት ይሄ ልጅስ ማረፊያው የት ነው? እስቲል አወዛጋቢ፣ እስካሁን ድረስ አወዛጋቢ የሆነ ተጫዋች። ምክንያቱም ወደ ማንቸስተርም አይመጣም። ከማንቸስተሮች ጋር ኦልሬዲ ከስምምነት ላይ ሊደርስ አልቻለም፣ አልተስማማም። ይህንን ተጫዋች አርሰናልም ይፈልገዋል የሚሉ የውስጥ ዘገባዎች የውስጥ እማኞች እየገለጹት ይገኛሉ። ማርከስ ራሽፎርድ እንግዲህ ምርጥ አጥቂ ነው። አሁንም ለሀገሩ በባለፈውም ለሀገሩ ጎሎችን አስቆጥሯል። ቆንጆ ጎልን አስቆጥሯል። አሁንም እንግዲህ ብዙ ክለቦችን ትኩረት እየሳበ ይገኛል። አወዛጋቢው ማርከስ ራሽፎርድ የት ያርፋል የሚለው ቀጣይ የሚታይ ይሆናል። እንግዲህ የት ይገባል ብላችሁ ታስባላችሁ? ማርከስ ራሽፎርድስ? ሌላው የሚገርመው ነገር ማርቲን ኦዴጋርድ ከአርሰናል ይለቃል የሚል ዜና እየተናፈሰ ይገኛል። ማርቲን ኦዴጋርድ ከአርሰናል ከለቀቀ ምናልባት ሪያል ማድሪድ፣ ባርሴሎና የትኛው ክለብ ውስጥ ያርፋል የሚለው ይሄ ሌላው አወዛጋቢ ነገር ነው። በቀጣይ እንግዲህ እነዚህና ሌሎችንም እያየን እየተነተን እናቀርብላችኋለን። የዝውውር ዜናዎችን እናቀርብላችኋለን። በጣም የሚገርም ነው። የዝውውር ዜናዎች እንግዲህ ከወዲሁ ተጣጥፈዋል። የዝውውር መስኮቱም ተከፍቷል። እናንተስ ምን ትላላችሁ? ፕሮግራማችን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ በኮሜንት ሴክሽን ላይ አስተያየታችሁን አስቀምጡልን። የዓለም ዋንጫውንም እንዲሁ እየዘገብን እናቀርብላችኋለን። ሌሎች አዲስ የዝውውር ዜናዎች ሲኖሩም ትኩስ ዜናዎችን ወደ እናንተ እናቀርባለን። ሰላም ጤና ይስጥልን። ቸር ሰንብቱልን። ቻው